ሚስቱን ያገኘው ከእግዚአብሔር ነው። ምን አድርጎ ካላችሁ በመጀመሪያ አዳምን እግዚአብሔር አስተኛው። ባል ሚስትን የሚያገኘው ሲተኛ ነው ማለት ነው። ይሄ ስላችሁ እንዳትተኙ። መተኛት ማለት ነው ማለት ነው። ሐሳብን ማን ላይ መተው ነው? እግዚአብሔር ላይ መተው። ሙሽራይቱን ይመክራታል፣ ሚስቶችን ይመክራል። ልጄ ሆይ ስሚ እይም ይላል። ልጄ ሆይ ምን በይ? ሚስቶችን እኮ ነው ዳዊት የሚመክረው። ምን በይ? ሚስት ሆይ ባልሽን ምን በይ? ስሚው፣ አዳምጪ። ስሚ ብቻ አይደለም እይ። አንዳንድ ሚስቶች ባል እያወራ ሽንኩርት እየከተፉ እየሰማው ነው ቀጥል የሚሉ ሚስቶች። ስሚ ብቻ አይደለም ምን በይ? ሬዲዮ አይደለም የከፈትሽው ባልሽ ማምጣት ነው የእግዚአብሔር ስራ። ገሊትና ግባ ገሊና ግባ ግን ያመጣቸው ምን ነሽ ነው የምትሉት? አይሰማም። ባሎች ስታስተዋውቁ ምን ናት ነው የምትሉት? ምን ማለት ነው ባለቤቴ? ባለቤቴ ማለት ምን ማለት ነው? ሚስቴ ማለት ነው አይደለም። አሁን ሰውነታችን ላይ ቁስል ቢወጣ አሳፋሪ በሽታ ቢኖርብን ወይ አካል ጉድለት ቢኖርብን ገልጠን ለሰው እናሳያለን፣ ይሸፍነዋለን። ምናችን ስለሆነ? አካላችን ስለሆነ። ሚስት ባሏን ለጎረቤቷ ብታማ አካሏን ነው ገልጣ እያሳየች። ስለዚህ ሰው እናትና አባቱን ይተዋል ነው። አንድ ቁም ነገር ልንገራችሁና በቃ ነው። ሁለተኛው ላይ እኔ አንተ አየው ለውጥ የለም። ስለዚህ ለአንተ የሚለፍልን ከዚህ በኋላ ያለው ህይወታችን ይስተካከል ልትል ትችላል። የታገሰ ከማን ይወልዳል? በስተርጅና በ90 ዓመቷ። እኛ ምዕመናንን ለማጽናናት ብለን ባትወልዱም ችግር የለውም አንልም። ሰው ካልሞተ በቀር እግዚአብሔር ልጅ መስጠት ይችላል አይችልም? መጽሐፍ ቅዱስ ላይ 7 መካኖች አሉ፣ 6 ወልደዋል። ያልወለደችው ሜልኮል ነች። እሷም ያልወለደችው ታቦተ ጽዮን ተመሰገነ ብላ ስለተሳደበች ተቀስፋ ነው። እግዚአብሔር ልጅ መስጠትም መንሳትም ይችላል አይችልም? አዘግይቶ ሊሰጥ ይችላል። በ90 ዓመቷ ልጅ ሰጣት። በ90 ዓመቷ ወልዳ ምን ልታረገው ነው? አሁን ሰው በቺስ በእግዚአብሔር ስራ ይገባና እንደው እግዚአብሔር ምን አለ ቀደም ቢያርገው አሁን 90 ዓመቷ ናት በስተርጅና ወልዳ ምን ልታረገው ነው ካላችሁ መጽሐፍ ቅዱስ ላይ የሴት ልጅ እድሜ የተጻፈው እንዲያል እድሜ ኖረችና ሞተች ተብሎ የተጻፈው የአንድ ሴት ብቻ ነው እድሜ። እሱ የሳራ ብቻ። ስንት ዓመት እንደኖረች ታውቃላችሁ? 127 ዓመት። 37 ዓመት ኖራለች። ዘግይቶ ልጅ ሊሰጣት ልጇ 37 ዓመት እስኪሆነው ድረስ አሳድገዋለች። ምን ማለት ነው? እግዚአብሔር አንድ ነገር ሳይሰጠን ከዘገየ የሰጠንን የምንጠቀምበት ጊዜ አብሮ ምን ይላል? ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ሙሽራውና ሙሽሪቱ እንደዚሁም የእነርሱን ደስታ ለመካፈል ወደዚህ የመጣችሁ ምዕመናን ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን በወንድማችን በእህታችን ደስታ ምክንያት በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ወንድማችንን እህታችንን ለዚህ ዕለት ያደረሳቸው ማን ነው? እግዚአብሔር ስለሆነ ያለነው በእግዚአብሔር ቤት ስለሆነ ከስጋዊ ማዕድ በፊት የሚቀድመው መንፈሳዊ ማዕድ በመሆኑ ለጥቂት ደቂቃዎች የቆማችሁ ተቀምጣችሁ ጨዋታ የያዛችሁ ደግሞ ለጥቂት ደቂቃ እግዚአብሔርን ቃል እንሰማለን። እግዚአብሔር አምላካችን በቸርነቱ ቢያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። የጋብቻ መስራች ልዑለ ባሕርይ እግዚአብሔር ነው። መጽሐፍ ቅዱስን የሚያነብሰው ከኦሪት ዘፍጥረት ምዕራፍ 1 አንስቶ እግዚአብሔር እንዴት ሰማይንና ምድርን እንደፈጠረ ተጽፎ ያገኛል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳች አልነበረባትም። እግዚአብሔርም የፈጠረው መልካም እንደሆነ አየ ይላል። እግዚአብሔር ውሃን ለ3 ከፈለ፣ የፈጠረው መልካም እንደሆነ አየ። እጽዋትን ፈጠረ፣ የፈጠረው መልካም እንደሆነ አየ እያለ በኦሪት ዘፍጥረት ምዕራፍ 1 ላይ ብቻ
7 ጊዜ እግዚአብሔር መልካም 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 ሲል እናገኛለን። 7 ጊዜ እግዚአብሔር ፍጥረቱ መልካም ነው ብሎ ይናገራል። እንዲያውም የመጨረሻው ላይ የፈጠረው እጅግ መልካም እንደሆነ አየን። ሰውን ሲፈጥር ደግሞ መልካም ብቻ ሳይሆን እጅግ መልካም ነው ብሎ እግዚአብሔር አመሰገነው። ፍጥረቱ 7 ጊዜ መልካም ነው ከተባለ በኋላ ግን እግዚአብሔር አንድ ነገር መልካም ሆኖ አልታየውም። ይኸው ምንድነው? ሰው ብቻውን የሆን ዘንድ ምን አይደለም? መልካም አይደለም። እግዚአብሔር የፈጠረው ሁሉ መልካም ነው። ሰው ግን ብቻውን የሆን ዘንድ መልካም አይደለም። ስለዚህ የምትመቸውን ረዳት እንፍጠርለታል። በአዳም ላይ እንቅልፍ ጣለበት። ቅዱስ ኤፍሬም ሶርያዊ የኦሪት ዘፍጥረት ትርጓሜ መጽሐፉ ላይ አዳም ከዚያ ቀድሞ እንቅልፍ እንኳን ተኝቶ አያውቅም ይላል። አዳምን እግዚአብሔር አስተኛው፣ በመንቃትና በመተኛት መሃል አደረገው። ከዚያ ከጎኑ አንዲት አጥንትን አነሳ፣ ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምን ባያት ጊዜ ይህች አጥንት ከአጥንቴ ናት፣ ይህችም ሥጋ ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባላል። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ ይሆናሉ። ይህ ነው እንግዲህ የመጀመሪያው ጋብቻ በኦሪት ዘፍጥረት ምዕራፍ 2 ላይ ተጽፎ የምናገኘው። እኔ ይህንን ቃል መነሻ አድርገን 3 ነገሮች ብቻ ነግሬያቸው እወርዳለሁ። የመጀመሪያው የጋብቻ መስራቹ ለአዳም ሔዋንን፣ ለሔዋን አዳምን ያዘጋጀው ማን ነው? ጋብቻን የሚሰጥ ማን ነው? እግዚአብሔር። ጋብቻ ከሰው የሚገኝ አይደለም። ባል ሚስት ባልን የሚያገኙት ሁሉን ባዘጋጀው በእግዚአብሔር ፈቃድ ነው። የአዳምና ሔዋንን ታሪክ ስታዩ እግዚአብሔር በመጀመሪያ በአዳም ላይ እንቅልፍ ጣለበት። ከጎኑ አንዲት አጥንት አንስቶ ሴት አድርጎ ሰራት፣ አመጣት ይላል። አዳም ሚስቱን ያገኘው ከእግዚአብሔር ነው። ምን አድርጎ ካላችሁ በመጀመሪያ አዳምን እግዚአብሔር አስተኛው። ባል ሚስትን የሚያገኘው ሲተኛ ነው ማለት ነው። ይሄ ስላችሁ እንዳትተኙ። መተኛት ማለት ነው ማለት ነው። ሐሳብን ማን ላይ መተው ነው? እግዚአብሔር ላይ መተው። አሁን ስንተኛ ካሁን ምን ሆኖ ይሆን ብለን እናስባለን። ሙሉ ሐሳባችንን ጥለን እንተኛ። ይገርማል እኮ እግዚአብሔር ጥበቃው ከቀን በላይ የሌሊት አይገርማችሁ? ቀን ተጠንቅቀን ብዙ ችግር ይገጥመናል። ሌሊት ግን እንዴት እንደምንሆን አናውቅም። የሚጠብቀን ማን ነው? ስንተኛ የማይተኛው እሱ። ስለዚህ አዳም እንቅልፉን ጣለ ማለት ወሰደው ማለት ሐሳቡ ለመንተው ማለት። ትዳር በጭንቀት አይገኝም። ልባችሁ ስለ ትዳር በማሰብ እንዳይከብድ ይላል። በአዳም ጭንቀት አይደለም ሔዋን የተገኘችው። አዳሞች ሔዋኖች አዳማቸውን የሚያገኙት ሐሳባቸውን ለማን ሲሰጡ? ለእግዚአብሔር ሲሰጡ። አዳም ተኛ። በተኛበት ከጎኑ አጥንት አነሳ። እግዚአብሔር ሴትን የፈጠረው ከግር አይደለም ወይ ከጭንቅላት አይደለም። ሴት ከግር ብትፈጠር ወንዶች ልርገጥሽ እንዳይሉ፣ ከጭንቅላት ብትፈጠር እሷ ተነስታ ወንድ ላይ ልርገጥህ እንዳትል፣ ከጎን ማዕከላዊ ከሆነ አካል ለልብ ቅርብ ከሆነ አካል ሚስትህን ለልብ ቅርብ አድርጋት ሲል እግዚአብሔር ከጎኑ አጥንትን አነሳ። ከሚሸፈን አካል እንደውም ቅዱስ ጳውሎስ ሴት ልጅ ራሷን ልትሸፍን ይገባታል፣ እርቃኗን መግለጥ የለባት የሚለውን ሲያስተምር ተፈጥሮ እንኳን አያስተምራችሁም? ምን ይላል? ምን እንኳን ሴት ከሚሸፈን አካል አይደለም የተፈጠረችው፣ ስለዚህ ልትሸፈን ይገባታል ሲል ከጎኑ ሔዋንን አነሳ፣ ሰራት፣ አበጃጃት፣ አመጣት ወደ አዳም። አዳምን ባያት ጊዜ ይህች አጥንት ከአጥንቴ ናት ይላል። እግዚአብሔር በትዳር ላይ ያለው ሚና ምን መሰላችሁ? ለአዳሞች ሔዋናቸውን ያመጣላቸው፣ ለሔዋኖች አዳማቸውን የሚያመጣ ማን ነው? አንዳንድ ሰው ከሌላ ፕላኔት ይመጣ ይመስል ትዳር የሚጠብቅ ሰው አለ። አጠገቡ ሔዋን እያለችለት ነው። አጠገቧ አዳም እያለ ከሌላ ቦታ የሚጠብቁ አሉ። በሕይወታችን ውስጥ የሚያመጣቸው ሰዎች አሉ። ማምጣት ነው የእግዚአብሔር ስራ። ገሊትን አግባ ገሊን አግባ ግን ያመጣቸው አብረው እየኖሩ በሃይማኖት አንዱ ነው፣ በብዙ ነገር እየተስማሙ ወደ ጋብቻ ግን ለመምራት ሀሳብ የማይመጣላቸው ከሌላ የሚጠብቋል። አዳም ግን በጣም የሚያስደስት ሰው ነው። ገና እንዳመጣለት አያት። እንዳያት ምንድን ነው ያለው? ይህቺ አጥንት አይሰማም
ይቺ ስጋ እንደው እንጠናና እንኳን አላለም። አሁን በዚህ ዘመን ቢሆን ትንሽ እንተያይ እስቲ መጀመሪያ ላይ አዳም ግን እንዳያም የወሰነው ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከወንድ ተገኝታለችና ሴት ይባላል። ስለዚህ ሰው እናትና አባቱ ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናል? ሁለተኛው ቁም ነገር ነው። ጋብቻ ማለት ስንት ስጋ መሆን ነው? አንድ ስጋ። አሁን እዚህ ማለት ሙሽሮች ይታያቸዋል። ስንት ስጋ ናቸው? አትዋሹ። እስቲ በደንብ ይዋቸው። ስንት ስጋ ናቸው? ስንት ናቸው? በስንት ወንበር ላይ ነው የተቀመጡ? የታክሲ ሲከፍሉ ከዚህ በኋላ የስንት ሰው ነው የሚከፍሉ? ግን ስንት ስጋ ናቸው? ምን ማለት ነው? ስናያቸው ሁለት ስጋ ናቸው። ወደ መቅደስም ሲገቡ ሲወጡ ሁለቱ ገቡ፣ ሁለቱ ወጡ ነው ያለው። በስጋ አይን ካየው ነው ማለት ነው። በመንፈሳዊ አይን ካየነው ግን ሁለት ሆነው ገብተው ስንት ሆነው ነው? አንድ ሲደመር አንድ የሚሆነው ምስጢረ ተክሊል ነው። ገብተው ሲወጡ አንድ ስጋ ይሆናሉ። ለምንድን ነው አንድ ስጋ ይሆናሉ ያለው? ለምን አንድ ነፍስ አላለ? ነፍስማ የተለያየ ነው የሚኮነኑ ለየብቻው፣ ሁሉም ለየስራው ነው የሚፈረድበት። ባልና ሚስት አብረው አይኮነኑ ለየብቻ ስለሆነ አንድ ነፍስ ይሆናሉ አላለ። አንድ ስጋ ይሆናሉ። ምን ማለት ነው አንድ ስጋ ማለት? አንድ ስጋ ይሆናሉ ማለት የባል አካል የሚስት ነው፣ የሚስት አካል የባል ነው። ሁለት ሆነው ብታዋቸው ከዚህ በኋላ ግን ስንት ናቸው? አንድ ናቸው። ያጣመራቸው ማን ነው? እግዚአብሔር። ያጣመረው ደግሞ ሰው አይደለም። አንድ ስጋ ናቸው። ከዛሬ ጀምሮ የኔ የሚባል ነገር በእነሱ መካከል የለም። ባል ተነስቶ ይሄ የኔ እኮ ነው ማለት አይችልም። ሚስት ተነስታ ይሄ የኔ ነው ማለት አትችልም። የባል የሆነው ሁሉ የሚስት ነው፣ የሚስት የሆነ የባል ነው። የእሱ የእሷ የሚባል የለም። አይደለም የእሷ ንብረት፣ እሷ ራሷ የእሱ ልጅ፣ እሱ ራሱ የእርሷ ነው። አሁን ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ለምሳሌ ባሎች ሚስትን ከጎን ሆና ምን የነች ብላችሁ ነው የምታስተዋውቁት? ምን የነች ነው የምትሉት? አይሰማም። ባሎች ስታስተዋውቁ ምን ናት ነው የምትሉት? ምን ማለት ነው? ባለቤቴ። ባለቤቴ ማለት ምን ማለት ነው? ሚስቴ ማለት ነው አይደለም። ለምሳሌ እዛ ውጭ የቆመው መኪና ባለቤቱ ማን ነው ብላችሁ ማለት ነው። ውጭ የቆመው መኪና ባለቤቷ ማን ነው? እቺ መኪና ባለቤቷ ማን ነው ሲባል ባለትዳሯ ባሏ ማለት አይደል፣ ሚስቱ ማለት አይደል። ባለቤት ማለት ምን ማለት? ባለ ንብረት ማለት ነው አይደል? ስለዚህ እኔ ባለቤቴን ከጎን ያቆሜ ባለቤቴ ናት ስል እኔ የማን ንብረት ነኝ እያልኩ እሷ ነች በእኔ የምታዝብ። እሷን ቆማ ባለቤቴ ነው ትላለች። እኔ የእሱ ነኝ፣ እሱ ውዴ እኔ ነው፣ እኔም የእርሱ ነኝ እንዳለ። ስለዚህ ትዳር ማለት አንድ ስጋ መሆን ነው። የኔ የሚባል ነገር የለም። ቅዱስ ዮሐንስ አፈወርቅ ሚስት ተነስታ ድንገት የቤት ዕቃ ሰብስባ ልወጣልህ ነው ካለች ጥርግ በይ ውጭ እንዳትላት። ባይሆን የሚቀርሽ ካለ እሱን የሚዘሽ ውጭ በላት። ምንድን ነው ካለች እኔ ሲሆን የማንካለ እኔን ስለምን ይዘሽኝ አትወጪ በላት። የባል አካል የሚስት ነው። ቅዱስ ዮሐንስ አፈወርቅ አያደርጉትም ብሎ ነው። እንደው ምን አለመሰላችሁ? በጣም ይገርም። በአንድ ሌላ ወንድ መጥቶ ከትዳርሽ ውጭ እንድትወሰልች ከጠየቀሽ ባሌን አስፈቅድ በይው። የኔ ስጋ የማን ነው? የእሱ ነው። እሱን አስፈቅድ፣ እሱ ከፈቀደልህ በይው። መቼስ እምቢ አትልም ብሎ የባል አካል የሚስት ነው፣ የሚስት አካል የባል ነው። ለምን? ሁለቱም ስንት ስጋ ይሆናል? አሁን ሰውነታችን ላይ ቁስል ቢወጣ፣ አሳፋሪ በሽታ ቢኖርብን፣ ወይ አካል ጉድለት ቢኖርብን ገልጠን ለሰው እናሳያለን፣ እንሸፍነዋለን። ምናችን ስለሆነ? አካላችን ስለሆነ። ሚስት ባሏን ለጎረቤቷ ብታማ አካሏን ነው ገልጣ እያሳየች። ባል ሚስቱን ቢያማ ለጓደኞች፣ በጣም ብዙ ትዳሮች የሚበጠበጡት መሀል ላይ ሰው ይገባል አይደል? እናማለን ሄደን ይገርምሻል፣ እንዲህ ብሎኝ እንዲህ አድርጎ እንዲህ ይሆናል። እንዲህ አይነት ወሬ የገዛ ስጋህን እያማ ነው። አንድ ስጋ ይሆናሉ ያለው በዚህ። ሶስተኛው ሰው እናትና አባቱን ይተዋል። ጋብቻ መስራቹ እግዚአብሔር ነው አልኳችሁ። ሁለተኛ አንድ ስጋ መሆን ነው። ሶስተኛ እናትና አባትን መተው። ትዳር ማለት እናትና አባትን መተው። መተው ማለት እናትና አባትን አለመጦር፣ አለማክበር፣ አለመጠየቅ ማለት ነው። መተው የግድ ነው በተፈጥሮ። ብዙ ነገር ትተን ነው አሁን እዚህ ያለንበት ዕድሜ ደረስን። በእናታችን ማህፀን 9 ወር ቆይተናል። እናታችን ሆድ ውስጥ ይመቻል፣ ይሞቃል። ምግብ እዛው ነው፣ ቢጠማን የምንጠጣው እዛው ነው፣ የምንረካው እዛው ነው። ግን 9 ወር ከ5 ቀን ሲሞላ መውጣት አለብን የለብን? እንወጣለን። እያለቀስን ቢሆን እንወጣለን። አይ ይሄ ልጅ አለቀሰ ተብሎ ተመልሶ ይግባ ይባላል አይባልም። ይወጣል። መተው ግድ ነው። ማህፀን
አልተሰጠንም። በእናቶቻችን እቅፍ ጡት እንጠባለን። ደስ ይላል እዛው እየተመገቡ ከእናት እቅፍ መሆን። ግን የሆነ ሰዓት ልጅ ጡት ማቆም አለበት። ግራዋ ተቀብቶም ቢሆን አስፈራርተነው ቢሆን መተው አለበት። መተው ግዴታ ነው። ትምህርት ቤት በግድ ነው ሁላችን። ከቤት ወደ ትምህርት ቤት ያላለቀሰ ሕፃን አለ ለመሄድ የወላጆቹን እግር ይዞ ዛሬ አልሄድም እያለ ስትመለስ እንዲገዛልሃል እየተባለ መተው ግድ ነው። ቤት ትምህርት ቤትም ተምሮ መመረቅ የግድ ነው። ከዚች ምድርም ደግሞ የምንተውበት ቀን አለ የለም። ሰው ሳይተው የትም መድረሰች። ስለዚህ እናትና አባቱን ይተዋል ማለት ጋብቻ ቅድሚያ መሰጠት ያለበት ባል ከቤተሰቡ በላይ ለማን ነው? ለሚስቱ ነው። ሚስት ከቤተሰቧ በላይ ባሏ ነው ቅድሚያ መስጠት። አንዳንድ ሰዎች ከተጋቡም በኋላ ቤተሰባቸውን ይዘው ትዳር ውስጥ ይገባሉ። ጠቢቡ ሰሎሞን ምን አለ በመጽሐፈ መክብብ ላይ? በሶስት የተገመደ ገመድ አይበጠስም አለ። በአራት የተገመደ አይበጠስም። ለምን በሶስት አለ? አንደኛ ምስጢረ ሥላሴን ያመነ ሰው አይኮንንም ነው። በምስጢረ ሥላሴ በሥላሴ ትእዛዝ የኖረ ሰው። ሁለተኛው ግን ባልና ሚስት መሃል መግባት ያለበት ገመድ አንድ ነው። እሱም ማን ብቻ ነው? እግዚአብሔር። ሶስተኛ ሌላ አካል ከገባ፣ አራተኛ አምስተኛ ከገባ ይበጠስ። ስለዚህ ሰው እናትና አባቱን ይተዋል ነው። አንድ ቁም ነገር ልንገራችሁና በቃ ነው። ሰው እናትና አባቱን ይተዋል ሲል አማርኛው ለወንድ ነው ለሴት ነው? ይተዋል ቢል አቤት ለወንድ ነው። ታዲያ ባል ብቻ ነው ወይ መተው ያለበት? አይደለም። መጽሐፍ ቅዱስ ሙሉ መጽሐፍ መዝሙረ ዳዊት መዝሙር 44 ስታነቡ የሰርግ መዝሙር አለ። ለምስጢሩን ለቤተ ክርስቲያን ለእመቤታችን እንተረጉመዋል። ግን ንባቡ የሰርግ መዝሙር ነው። ልቤ በጎ ነገርን አወጣ ብሎ የሚጀምር የሰርግ መዝሙር ይላል። ወረድ ብሎ ነቢየ እግዚአብሔር ዳዊት ሙሽራይቱን ይመክራታል፣ ሚስቶችን ይመክራል። ልጄ ሆይ ስሚ እይም ይላል። ልጄ ሆይ ምን በይ? ሚስቶችን እኮ ነው ዳዊት የሚመክረው። ምን በይ? ሚስት ሆይ ባልሽን ምን በይ? ስሚው፣ አዳምጪ። ስሚ ብቻ አይደለም እይ። አንዳንድ ሚስቶች ባል እያወራ ሽንኩርት እየከተፉ እየሰማው ነው ቀጥል የሚሉ ሚስቶች። ስሚ ብቻ አይደለም ምን በይ? ሬዲዮ አይደለም የከፈትሽው ባልሽ ነው። ስለዚህ ልጄ ሆይ ስሚ ምን በይ? እይ፣ ጆሮሽንም አዘንብል። ይሄ ማለት ብዙ ጊዜ እኛ ባል ሲናገር ሚስት አትሰማም። ብትሰማ መልስ እያዘጋጀች፣ እሱ ሲናገር እሷ መልስ ታዘጋጃለች። እሷ ስትናገር እሱ መልስ ያዘጋጃል። አንግባባ። ነቢየ እግዚአብሔር ዳዊት ምን አለ? ልጄ ሆይ ስሚ። መስማት ብቻ አይደለም፣ አይን አይኑን አይ ኮንታክት ያስፈልጋል። ጆሮሽንም አዘንቢ። ርእሲ ይዝበኪ ወቤት አቡኪ፣ ወገንሽንና የአባትሽን ቤት እርሺ። ባል ብቻ አይደለም ይተዋል የተባለው፣ ሚስትም ወገንሽን የአባትሽን ቤት እርሺ። ንጉሥ ውበትሽን ወዷልና። ንጉሥ ባልሽ ውበትሽን ወዷል። ባል ንጉሥ ነው። ባል ንጉሥ ነው ማለት ሚስት ምንድን ናት ማለት? ንግሥት አይደለችም። ይቅርታ ነው። ልባም ሴት ለባሏ ምንድን ነች? የምን ንግሥት ነች? ዘውድ ነች እንጂ እሷ ነች እኮ ያነገሰችው። እሷን ደፍቶ ነው የነገሰው። ተመልከቱ፣ መጽሐፍ ቅዱስ ሙሉ መጽሐፍ። የሴት ራስ ወንድ ነው ሲባል አንዳንድ ፌሚኒስቶች ይናደዳሉ። ወንድ የበላይ ሆነ ብለው። የሴት ራስ ወንድ ነው ብሎ አያቆምም። የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። የክርስቶስም ራስ እግዚአብሔር አብ ነው። እግዚአብሔር አብ ከወልድ ይበልጣል ማለት ነው አይደለም። ይበልጣል ወልድ ከአብ ያንሳል ማለት አይደለም። ራስ ማለት ምን ማለት ነው? እኔ ራሴ ቢቆረጥ ቆሜ መናገር አልችልም፣ ሌላው አካል ከሌለ። ስለዚህ ያለ ሚስትህ ሙት ነህ ማለት ነው። ሚስትህ ከሌለች ምንም ነህ ማለት ነው። ራስ ነህ ማለት የበላይ ማለት ነው። ሴት ረዳት ነች ሲባል ከታች ያለች ተወራጅ አገልጋይ ማለት አይደለም። ሴት አዎ ረዳት ነች፣ ግን ነቢየ እግዚአብሔር ረዳቴ ነው ይላል። እግዚአብሔር ምን ነው? እግዚአብሔር ከኔ በታች ነው ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናሉ? አንድ ስጋ ይሆናሉ። ይህንን አንድነት ያጽናላቸው። ቅዱስ ዮሐንስ አፈወርቅ የመረቀው ምርቃት ተናግሬ ነው። ባልና ሚስትን እስኪ በሉ እንደ ዓይንና እንደ እጅ ያድርጋቸው። ምን ማለት ነው? እንደ ዓይንና እንደ እጅ ያድርጋቸው። ይሄ የለመነው ምርቃት ምንድን ነው? የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ሲባል ነው ማለት ነው። የአብርሃምና ሳራ ሲጋቡ እንደዚህ ካሜራ ምናምን ነበር? እንደዚህ ዲኮር ነበር አልነበረ? ሰርግም ስለመኖሩ አልተጻፈም። የአብርሃም የሳራ ጋብቻ እያልን እስከ ዛሬ እንዘምራለን።
ምንድነው ለየት? ምንድነው የነሱ ጋብቻ? አብርሃም ልባር ያጣ የነጣ ድሃ ነበር። ወገንህን የአባትህን አገር ጥለህ ውጣ ተለይ ተብሎ ሲወጣ ድሃ ነው ብላ ሳትንቅ አብርሃምን ተከትለው ብዙ መንገድ የሄደችው ሳራ ነበረች። ስለዚህ አብርሃም የሳራ ያርግላችሁ ማለት ምን ማለት ነው? በማጣት ውስጥም በማግኘት ውስጥም የምትዋደዱበትን ፍቅር ይስጣችሁ ማለት እግዚአብሔር ይስጣችሁ። የሚገርማችሁ ሳራ አብርሃም እረኛው አብርሃም ስደተኛው በድንኳን የሚኖረው አብርሃምን መርጣ አይኖረችው ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የሀገር መሪዎች የግብፅ ንጉሥ ፈርዖን፣ የጌራራ ንጉሥ አቤሜሌክ ሳራን ሊያገባት ብሏል። ድሃውን አብርሃምን መርጣ ለትዳሯ ታመነች ነው። እስቲ አሁን በዚህ ዘመን ቢሆን አንዲት ሴት ባሏ ድሃ ቢሆን የሀገር መሪ ሊያገባት ቢጠይቅ አይ ድሃው ባለ ይሻለኛል ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አየው ለውጥ የለም፣ ስለዚህ ለአንተ የሚለፍልህ ከዚህ በኋላ ያለው ህይወታችን ይስተካከል ልትል ትችላለች። ሳራ ግን ድሃውን መረጠች። የአብርሃም የሳራ ጋብቻ ያደርግላቸው። አብርሃም ሲዋዛ ሰው መሰላችሁ? ሳራ ልጅ አልወለደችም። 90 ዓመት እስኪሆናት አልወለደችም። ስንት ዓመት ታገሳ? 90 ዓመት አንድ ቀን ክፉ ቃል ሳይናገራል እሷ መታገሳ አቅቷት ከገረዷ ወለድ ትሏለች። እሺ ብሎ ወለደ። አስወጣልኝ አለች። አስወጣላት። 90 ዓመት ታገሳት። የታገሰ ከሚስቱ ይወልዳል ይላል። የታገሰ ከማን ይወልዳል? በስተርጅና በ90 ዓመቷ። እኛ ምዕመናንን ለማጽናናት ብለን ባትወልዱም ችግር የለውም አንልም። ሰው ካልሞተ በቀር እግዚአብሔር ልጅ መስጠት ይችላል አይችልም? መጽሐፍ ቅዱስ ላይ 7 መካኖች አሉ፣ 6 ወልደዋል። ያልወለደችው ሜልኮል ነች። እሷም ያልወለደችው ታቦተ ጽዮን ተመሰገነ ብላ ስለተሳደበች ተቀስፋ ነው። እግዚአብሔር ልጅ መስጠትም መንሳትም ይችላል አይችልም? አዘግይቶ ሊሰጥ ይችላል። በ90 ዓመቷ ልጅ ሰጣት። በ90 ዓመቷ ወልዳ ምን ልታረገው ነው? አሁን ሰው በቺስ በእግዚአብሔር ስራ ይገባና እንደው እግዚአብሔር ምን አለ ቀደም ቢያርገው አሁን 90 ዓመቷ ናት በስተርጅና ወልዳ ምን ልታረገው ነው ካላችሁ መጽሐፍ ቅዱስ ላይ የሴት ልጅ እድሜ የተጻፈው ያህል እድሜ ኖረችና ሞተች ተብሎ የተጻፈው የአንድ ሴት ብቻ ነው እድሜ። እሱ የሳራ ብቻ። ስንት ዓመት እንደኖረች ታውቃላችሁ? 127 ዓመት። 37 ዓመት ኖራለች። ዘግይቶ ልጅ ሊሰጣት ልጇ 37 ዓመት እስኪሆነው ድረስ አሳድገዋለች። ምን ማለት ነው? እግዚአብሔር አንድ ነገር ሳይሰጠን ከዘገየ የሰጠንን የምንጠቀምበት ጊዜ አብሮ ምን ይላል? ካዘገየው ለተሻለ ነገር ነው። ዘካርያስና ኤልሳቤጥ ልጅ ስጠን ብለው አለቀሱ፣ አልሰጣቸው። በወጣትነታቸው ለመኑ፣ አልሰጣቸው። እስኪያረጁ ጠብቆ ገብርኤል ላከው። ዘካርያስ አትፍራ፣ ሚስት ኤልሳቤጥ ልጅን ትወልዳለች። ግራ ገባው። ስንት ዓመት የጸለየው ጸሎት ረስቶታል። እሱ ቢረሳውን ጸሎቱን ማን አረሳው? ዘካርያስ ማለት እግዚአብሔር ያስታውሳል ማለት። ከዚያ የሚገርማችሁ ወለዱ። ለምንድን ነው እግዚአብሔር ልጅ ከሰጣ ይቀር ወጣት እያሉ ለምን አይሰጣቸውም ነበር? ወጣት እያሉ ልጅ ሊሰጣቸው ልጅ ይኖራቸዋል። የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም። ምክንያቱም መጥምቁ ዮሐንስ መወለድ ያለበት ክርስቶስ ከመወለዱ ከስንት ወር በፊት? ከ6። ዮሐንስን የመሰለ ልጅ ከፈለክ መታገስ አለ። አንድ ልጅ መሰላቸው የሰጣቸው ነቢይ፣ ሐዋርያ፣ ሰማዕት፣ ካህን ከሴት ከተወለዱ ሁሉ የበለጠ እግዚአብሔር ካዘገየ የሚሰጥህ ታይቶ የማይታወቅ ነገር። እግዚአብሔርን የምንታገስበትን እድል በእውነት አምላካችን ያድለን። ቅዱስ ዮሐንስ አፈወርቅ ምን አለ? እንደ ዓይንና እንደ እጅ አድርጋቸው። እጅ ሲቆስል የሚያለቅሰው ማን ነው? አቤት! ዓይን ሲያለቅስ የሚጠርገው ማን ነው? እግዚአብሔር እንደ ዓይንና እንደ እጅ አድርጋቸው። የሰማነውን በልቡናችን ያሰምረው። ሄላትዮ